ፈገግታህን በጠላት ፊት እንባህን በፈጣሪ ፊት ብቻ አሳይ። ሰላም ጤና ይስጥልን እንደምን አላችሁ ውድ የኢትዮ ቲዩተር ዩቲዩብ ቻናላችን ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶች እንዲሁም ደግሞ ለህይወታችን በጣም አቅጣጫ የሚሰጡ መሰረታዊ ትምህርቶችን የምታገኙበት ቻናል ነው ማለት ነው። ስለዚህ ይህን ቻናል ሰብስክራይብ ካላደረጋችሁ ቤተሰብ ካልሆናችሁ ቤተሰብ በመሆን ሰብስክራይብ በማድረግ በየጊዜው የምንለቀቁ መሰረታዊ ትምህርቶች ወደ እናንተ በቀላሉ እንዲደርሱ ማድረግ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ አማርኛ እንግሊዝኛ መማር የምትፈልጉ ተማሪዎች በተለያየ አጋጣሚ የትምህርት እድል ያላገኛችሁት እንደገና ደግሞ እየተማራችሁ በፈጣን መንገድ ለማወቅ ለማንበብና ለመጻፍ የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ መማር መመዝገብ ትችላላችሁ ማለት ነው። ዛሬ ደግሞ እንደተለመደው እናንተን ይጠቅማል ያስተምራል ለህይወታችሁ የሆነ አቅጣጫ ይሰጣል ብያሰብኳቸውን ወደ 8 የሚሆኑ ሐሳቦችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ እነሱን እያነበብን እንዲሁም ደግሞ ከሐሳቡ ውስጥ የምናገኘውን ጭብጥ ዋናውን ሐሳብ እየተወያየንበት የምንሄድ ነው የሚሆነው ማለት ነው። ቀጥታ ወደ ቪዲዮ እንገባለን። እንግዲህ ውድ የኢትዮ ቲዩተር ቤተሰቦቻችን እዚህ ጋር እንደምትመለከቱት ወደ 8 የሚሆኑ ሐሳቦችን ነው ያመጣውላችሁ። እነኚህ 8ቱም ሐሳቦች በጣም አስተማሪና አቅጣጫ የሚሰጡ የሆነ በህይወት አቅጣጫ ላይ ትምህርት የሚሰጡ ሐሳቦች ናቸው ማለት ነው። ስለዚህ ሁላችሁም በደንብ አድርጋችሁ እንድትመለከቱ አበረታታችኋለሁ። የሆነ ነገር እንደምታገኙ እርግጠኛ እንድትሆኑ ነው የሚፈልገው ማለት ነው። ከመጀመሪያይቷ እንጀምራለን ማለት ነው። ማንበብና መጻፍ ላይ የምትቸገሩት እናንተ ይህኛውን እያነበባችሁ እየጻፋችሁ የማንበብና የመጻፍ ብቃታችሁን እንድታሳድጉ ይሁን ማለት ነው። ኦኬ። ስለዚህ የመጀመሪያይቷ ምን ትላለች? እድል ቃል እና ጊዜ አንዴ ከሄዱ ብትለምኗቸው አይመለሱም። አያችሁ፣ እድል ቃልና ጊዜ አንድ ከሄዱ ብትለምኗቸው አይመለሱም። አያችሁ፣ እነኚህ ነገሮች አንድ ካለፉ በኋላ መልሰን ለማግኘት አንችልም ማለት ነው። ቤተሰቦቻችን ለምሳሌ እድል ከሆነ ሌላ እድል ልናገኘው እንችላለን፣ ግን ራሱን የሆነ እድል በፊት ያለፈን እድል ድጋሜ ላናገኘው እንችላለን ማለት ነው። ቤተሰቦቻችን ቃል ከሆነ ደግሞ እኛ ወደን ሊሆን ይችላል፣ በድንገትም ሊሆን ይችላል። ከአፋችን የሆነ ነገር ካወጣነው ያወጣነውን ቃል መልሰን ማጥፋት አንችልም ማለት ነው። አያችሁ ቤተሰቦች። ስለዚህ እድል ቃልና ደግሞ ጊዜ አያችሁ፣ ጊዜ ለምሳሌ ትናንትና አልፏል፣ በድጋሚ ሌላ ትናንትና አይመጣም ማለት ነው ቤተሰቦቻችን። ስለዚህ እድል ጊዜና ቃል አንዴ ከሄዱ ብትለምኗቸው የማይመለሱ ነገሮች ናቸው ማለት ነው ቤተሰቦቻችን። ስለዚህ አንደኛይቱ የያዘችው ሐሳብ ይህን ሐሳብ ነው ማለት ነው ቤተሰቦቻችን። ስለዚህ የሆነ ነገር ቃል ከአፋችን ስናወጣ እንደገና ደግሞ የሆነን እድል ለመጠቀም ስንፈልግ እንደገና ደግሞ የሆነ ጊዜ ላይ የሆነ ነገር መስራት ካለብን በትክክለኛው ጊዜ መስራት እንዳለብን የሚያሳዩ ነገሮች ናቸው ማለት ነው እነኚህ ቤተሰቦቻችን። በጣም አሪፍ። አንድ ላይ ሳነብላችሁ ምን ትላለች የመጀመሪያይቱ ሐሳብ? እድል ቃል እና ጊዜ አንድ ከሄዱ ብትለምኗቸው አይመለሱም። በጣም አሪፍ። እድል ቃልና ጊዜ አንድ ከሄዱ ብትለምኗቸው አይመለሱም የሚለውን ሐሳብ የመጀመሪያው ላይ ተመልክተናል ማለት ነው ውድ ቤተሰቦቻችን። በጣም አሪፍ። ኦኬ፣ አሁን ወደ ሁለተኛው ነው የምንመለሰው ማለት ነው ቤተሰቦች። እነኚህ ሐሳቦች እናንተ በህይወታችሁ አቅጣጫ የሆነ ዕውቀት እንድታገኙ የሚያደርጓችሁ ቪዲዮዎች ናቸው ማለት ነው ቤተሰቦቻችን። በጣም የሚያበረታቱ እንደገና ደግሞ ዕውቀት የሚሰጡ ነገሮች ናቸው። በደንብ አድርጋችሁ እንድትመለከቷቸው አበረታታችኋለሁ። በጣም አሪፍ። ሁለተኛይቷ ምን ትላለች? በምትሄድበት ሁሉ ፍቅር፣ ደግነት እና ርህራህነት እንዳይለይሁ ወይም እንዳይለዩሽ። አያችሁ፣ በምትሄድበት ሁሉ ፍቅር፣ ደግነትና ርህራህነት እንዳይለይሁ ይላል። አያችሁ፣ እነኚህ ነገሮች ቤተሰቦቻችን በጣም አሪፍ የሚባሉ ነገሮች ናቸው። በህይወት እስካለን ድረስ ፍቅር፣ ደግነትና ርህራህነት ያለው ልብ ካለን በሄድንበት ቦታ ሁሉ መልካም ነገር ነው የሚገጥመን ማለት ነው። ለምን? እነኚህ ነገሮች መልካም ዘሮች ናቸው። እነኚህ መልካም ነገሮችን ከዘራን እኛን የምናገኘው ደግሞ መልካም የሆኑ ነገሮች ልክ እንደ እነዚህ ያሉ ነገሮችን ነው ከሰዎች የምናገኘው ማለት ነው ቤተሰቦቻችን። ስለዚህ ሶስተኛይቷ እችን ትመስላለች። ከኔ ቀደም ብላችሁ አንብቡና አብረን የምናነብ ይሆናል ማለት ነው። ምን ትላለች?
ጠንክረህ ስራ ጠንክረህ ስራ ትህትና ከአንተ አይለይህ ትህትና ከአንተ አይለይህ ቅን መሆንን ልመድ አያችሁ ጠንክረህ ስራ ትህትና ካንተ አይለይህ ቅን መሆንን ልመድ ይላል አያችሁ እነኚህ ነገሮች በጣም መልካም ነገሮች ናቸው ማለት ነው ቤተሰቦቻችን የዛሬ ያመጣቸው ቪዲዮዎች በጣም አሪፍ ለህይወታችን ጠቃሚ የሆኑ ነገሮች ናቸው ስለዚህ ጠንክሮ መስራት ግዴታ ነው ማለት ነው በዚህ ዓለም እስካለን ድረስ ጠንክረን ካልሰራ ነው መውደቃችን አይቀርም ማለት ነው አያችሁ ተሸናፊነት ህይወት ነው የምንኖረው ማለት ነው ስለዚህ ጠንክረ ስራ ትህትና ካንተ አይለዩ ትህትና የሚባለው ነገር ደግሞ ራሳችን ዝቅ ማድረግን መልመድ አለብን ማለት ነው ራሳችን ዝቅ ማድረግ ሲባል ማለት ነው ዝም ብለን ራሳችን በጣም ጥቅት አድርገን ማየት ወይም ራሳችን ከሰዎች በታች አድርገን ማየት ማለት ሳይሆን ትህትና ማለት የምናደርገው ነገር በፈጣሪ መደገፍ ማለት ነው ስለዚህ ትህትና ካንተ አይለይህ ከዛ ቅን መሆንን ልመድ የሚሉ ሐሳቦችን ነው ሶስተኛ ላይ አምጣውላችሁ ሶስት ሐሳብ ናቸው እናንተ እያንዳንዱን በደንብ አድርጋችሁ ለራሳችሁ ያሰባችሁ ከህይወታችሁ ጋር ያገናኛችሁ እንድትመለከቱ ይሆን ማለት ነው ሶስተኛው ሐሳብ ጠንክረ ስራ ትህትና ካንተ አይለይህ ቅን መሆንን ልመድ የሚለውን ሐሳብ ሶስተኛ ላይ ተመልክተናል ማለት ነው ውድ ቤተሰቦቼ ኦኬ በጣም አሪፍ አሁን ወደ አራተኛው ነው የምንሄደው ማለት ነው እስከ ሶስቱ ያሉን ሐሳቦችን በጣም እንደወደዳቻቸው እርግጠኛ ነኝ ማለት ነው ግን እንደ ቤተሰባችን ሊማድ መሰረት ደግሞ ምንድነው የምታረጉት እዚህ ቤተሰብ ያሉ ተማሪዎች በጣም የሚወዱትን ሐሳብ በኮሜንት ላይ እየጻፋችሁ እንድትወጡ ነበር የነገርኳችሁ አይደለ አብዛኞቻችሁም እንደዛ ያደረጋችሁ ነበር ከፈለጋችሁ ቁጥሩን መጻፍ ትችላላችሁ ካልሆነ ደግሞ ሐሳቡን በሙሉ ትጽፋላችሁ ማለት ነው ለምሳሌ ሶስተኛው ሐሳብ ከተመቻቸላችሁ ሶስተኛዋን ሐሳብ ሙሉ በሙሉ መጻፍ ትችላላችሁ ወይም 3 ቁጥር እየጻፋችሁ በኮሜንት ላይ መውጣት ትችላላችሁ ማለት ነው ቤተሰቦች በጣም አሪፍ አራተኛይቷ ምን ትላለች ሰው በፈቃዱ ሞኝ ሲሆን እናንተ ብልጥ የሆናችሁ አይሚሰላችሁ አያችሁ ሰው በፈቃዱ ሞኝ ሲሆን እናንተ ብልጥ የሆናችሁ አይሚሰላችሁ ይህ ሐሳብ ምን ማለት ነው ቤተሰቦቻችን የሆነ ሰው በሆነ ቦታ ላይ እያወቀ እንደማያውቅ አድርጎ ዝም ካለ እናንተ እንዳዋቂ ልትሰማችሁ አይገባም ማለት ነው ቤተሰቦቻችን ወይም አንድ ሰው አውቆ እያወቀ ሞኝ መስሎ ቁጭ ካለ እናንተ ከሱ በላይ እንደምታውቁ አድርጋችሁ ማሰብ የለባችሁ ማለት ነው ቤተሰቦቻችን አንዳንድ ጊዜ ሰዎች እንዴት ነው ዝም የሚሉት በጣም ብዙ ነገር ስለሚያውቁ ነው ዝም የሚሉት አያችሁ ስለዚህ ዝም ካሉ በቃ አያውቁም ብላችሁ ማሰብ የለባችሁ ማለት ነው አያችሁ ስለዚህ ዝም የሚል ሰው ሁሉም አዋቂ አይደለም ማለት አይደለም እንደውም ብዙ ነገር ስለሚያውቅ ነው ምንም ነገር ሳያወራ ዝም የሚለው ወይም ሁሉም ነገር ስለሚያውቅ ነው ዝም የሚለው አንዳንድ ሰዎች ደግሞ በጣም ትንሽ ስለሚያውቁ ለማውራት ወይም የሆነ ነገር ለማለት ይቸኩላሉ ግን አንዳንድ ሰዎች በጣም ረጋ ያሉ ሰዎች ናቸው ብዙ ነገር ነው የሚያውቁት ግን ለማውራት አይቸኩሉም አያችሁ ስለዚህ ያኔ ደግሞ እኛ ከነሱ ይልቅ ጥበበኛ ወይም ከነሱ ይልቅ ብልጥ እንደሆንን ሊሰማን አይገባም ማለት ነው ቤተሰቦች አያችሁ ስለዚህ ሰው በፈቃዱ ሞኝ ሲሆን እናንተ ብልጥ የሆናችሁ አይሚሰላችሁ ስለዚህ ይሄ ነገር በህይወታችሁ ልትለማመዱት የሚገባ ነገር ነው ማለት ነው በየትኛውም ቦታ የትኛውም ሰው ባለበት ቦታ ላይ ስትሄዱ ልክ ከዛ ሰው በላይ እናንተ በጣም አዋቂ እንደሆናችሁና ብልጥ እንደሆናችሁ ማሰብ የለባችሁ ማለት ነው አይደለ you don't know ማን እንደሆነ አታውቁትም በጣም ዕውቀት ያለው ሰው ሊሆን ይችላል በጣም ከፍ ያለ ሰው ሊሆን ይችላል በተለይ ከሰዎቹ ጋር በመተሆኑበት ጊዜ ለማውራት መቸኮል የለባችሁም እንደገና ደግሞ ዝም ያለ ሰው ደግሞ ስለማያውቅ ነው ወይም እኔ ከሱ በላይ ብዙ አውቃለሁ ብላችሁ ማሰብ የለባችሁ ማለት ነው ስለዚህ እንደዚህ አይነት ነገሮች ትዕቢት የሚባሉት እነሱ ናቸው ማለት ነው ስለዚህ እንደዛ መሆን የለበትም ሰው በፈቃዱ ሞኝ ሲሆን እናንተ ብልጥ የሆናችሁ አይሚሰላችሁ የሚለውን ሐሳብ አራተኛ ላይ ተመልክተናል ማለት ነው በጣም አሪፍ ወደ አምስተኛ ነው የምንሄደው አምስተኛው ሐሳብ እቺን ትመስላለች ከኔ ቀደም ብላችሁ እንድታነቡ አበረታታችኋለሁ ከዛ አብረን የምናነብ ነው የሚሆነው ማለት ነው ኦኬ ስለዚህ ምን ትላለች ደግ ሰው በጭቃ መሃል ያለ ደረቅ ቦታ ሲሆን ሁሉም ይረግጣል አያችሁ ደግ ሰው በጭቃ መሃል ያለ ደረቅ ቦታ ሲሆን
ሁሉም ይረግጣል ወይም ሁሉም ሰው ለመርገጥ ይሞክራል ማለት ነው። ይሄ ማለት ምን ማለት ነው? ቤተሰቦቻችን ደግ አትሁኑ ማለት ሳይሆን አንዳንድ ጊዜ ሰዎች ደግ በመሆናቸው ለራሳቸው ጉዳት የሚያገኙ ሰዎች አሉ፣ ወይም ደግ በመሆናቸው ራሳቸውን የሚጎዱ ሰዎች አሉ። አያችሁ፣ እናንተን ደግነታችሁን መጠቀሚያ ለማድረግ ብዙ የሚሞክሩ ሰዎች አሉ። ስለዚህ ደግ ስትሆኑ ብልጥ መሆን አለባችሁ ማለት ነው። አያችሁ፣ እንደ እባብ ብልጥ ሆናችሁ ነው እንደ እርግብ የዋይ መሆን ያለባችሁ። አያችሁ፣ ካልሆነ ግን ብዙ ሰዎች እየመጣችሁ የሚረግጧቸው ወይም እናንተን መጠቀሚያ ሊያደርጋችሁ ነው የሚፈልገው ማለት ነው። ስለዚህ ደግነታችሁ፣ መልካምነታችሁ፣ ገርነታችሁ እያለ ሆኖ ግን እናንተ ደግሞ ጠቢብ መሆንና ያን ነገር እንዴት ማናጅ አድርጋችሁ ማድረግ እንዳለባችሁ ሁሉም ሰው እናንተን መጠቀሚያ እንዳደርጋችሁ ተጠንቅቃችሁ ነው ማድረግ ያለባችሁ እንጂ ደግ ስለሆናችሁ ብቻ ሁሉም ሰው በእናንተ መጥቶ ይጠቀማል ማለት አይደለም። አያችሁ። ስለዚህ ደግነታችሁ ከጥበብ ጋር ወይና ከብልጠት ጋር መሆን አለበት እንጂ ለማንም ሰው መጠቀሚያ የምትሆኑበት አይነት ደግነት ካላችሁ ራሳችሁን እየጎዳችሁ ነው እንጂ ደግ አይደላችሁ ማለት ነው። ስለዚህ ደግ ሰው በጭቃ መሃል ያለ ደረቅ ቦታ ነው። አያችሁ። ስለዚህ ሁሉም ሰው እየረገጠ ለማለፍ ይሞክራል ማለት ነው። በጣም አሪፍ። አምስተኛይቱ ሐሳብ እችን ትመስላለች። አሁን ወደ ስድስተኛው ነው የምንሄደው ማለት ነው ቤተሰቦቻችን። ስድስተኛይቱ ሐሳብ ደግሞ እችን ትመስላለች። ምን ትላለች? በጣም የወደድኳት ሐሳብ ናት። እናንተም እንደምትወዷት በጣም እርግጠኛ ነኝ ማለት ነው። ምን ትላለች? ፈገግታህን በጠላት ፊት እንባህን በፈጣሪ ፊት ብቻ አሳይ ወይም አብስስ። በቃ አያችሁ፣ ፈገግታህን በጠላት ፊት እንባህን በፈጣሪ ወይም በእግዚአብሔር ፊት ብቻ አሳይ። አያችሁ፣ ብዙ ጊዜ በጠላት ፊት የሚያለቅሱ ሰዎች አሉና በጠላት ፊት አይደለም ማልቀስ ያለባችሁ። በጠላት ፊት ካለቀሳችሁ ጠላታችሁን ደስ እያሰኛችሁ ነው ማለት ነው። አያችሁ፣ ለሱ ፕሮሞሽን እየሰራችሁ ነው ማለት ነው። ስለዚህ ማልቀስ ያለባችሁ ወደ ጓዳ ስትገቡ በፈጣሪያችሁ ፊት በእግዚአብሔር ፊት አልቅሱና ከዛ ወደ ጠላታችሁ ፊት ስትሄዱ ፈገግታ ነው ማምጣት ያለባችሁ። ምንም ነገር እኮ የለም ወይም የተበላሸ ነገር አለ፣ ግን ያን ነገር በእግዚአብሔር ፊት በእንባ ለሱ ስለነገራችሁ በጠላት ፊት ስትመጡ ፈገግ ማለት አለባችሁ ማለት ነው። ስለዚህ የናንተ ፈገግታ ጠላትን ዝቅ ያደርጓል ማለት ነው። የናንተ እንባ ደግሞ ጠላትን ከፍ ያደርጓል ማለት ነው። ስለዚህ ፈገግታህን በጠላት ፊት እንባህን በፈጣሪ ፊት ብቻ አሳይ የሚለው ስድስተኛውን ሐሳብ ያመጣውላችሁ ለዚህ ነው ማለት ነው። ቤተሰቦቻችን በጣም ብዙ ሰዎች የሚሸወዱት ነገር ምንድነው? በጠላት ፊት ሄዳችሁ ለማልቀስ የሆነ ነገር ለማድረግ ትሞክራላችሁ። እንደዛ መሆን የለበትም ማለት ነው። ስለዚህ የምታለቅሱበት ብቸኛው ቦታ በፈጣሪያችሁ ፊት ታለቅሱና በጠላት ፊት ስትወዱ ምንም ነገር ባይኖራችሁም ብርቱና ጠንካራ መስላችሁ ነው መታየት ያለባችሁ። አያችሁ። ስለዚህ ይሄ አንድ የህይወት ምስጢር ነው ማለት ነው። ቤተሰቦች በጣም የወደድኳት ሐሳብ ናት ስድስተኛይቷ። እናንተም ከወደዳችኋት ኮሜንት ላይ እየጻፋችሁ እንድትወጡ ይሁን ማለት ነው። በጣም አሪፍ። አሁን ወደ ሰባተኛ እንሄዳለን። ኦኬ፣ ሰባተኛይቷ ሐሳብ ደግሞ እችን ትመስላለች። አንድ ላይ እናነባታለን። ምን ትላለች? እውነት እንደ ቀዶ ጥገና ነው። እውነት እንደ ቀዶ ጥገና ነው። ለጊዜው ይጎዳሃል፣ ግን ይድናል። አያችሁ፣ ይድናል ወይም ያድናል ማለት ነው። አያችሁ፣ እውነት ስታወሩ ወይም እውነተኛ የሆነ ነገር ስታደርጉ ለጊዜው ልትጎዱ ትችላላችሁ። አያችሁ፣ ግን ከሆነ ጊዜ በኋላ ደግሞ ትድናላችሁ ማለት ነው። እውነቱን በማወቃችሁ ትድናላችሁ ማለት ነው። ስለዚህ እውነት ሁል ጊዜ እንደ ቀዶ ጥገና ነው። ለጊዜው ይጎዳል፣ ለጊዜው ህመም አለው፣ ለጊዜው ጉዳት አለው፣ ግን ከጊዜ በኋላ ደግሞ የምትድኑበት መድኃኒት የሚሆንላችሁ ነገር ነው ማለት ነው እውነት። ስለዚህ ከእውነት ጋር ነው መጓዝ ያለብን ማለት ነው ቤተሰቦቻችን። በጣም አሪፍ። እውነት እንደ ቀዶ ጥገና ነው፣ ለጊዜው ይጎዳሃል፣ ግን ይድናል የሚለውን ሐሳብ ሰባተኛ ላይ ለዚህ ነው ያመጣውላችሁ ማለት ነው። አሁን ወደ መጨረሻ ደርሰናል። ስምንተኛይቷን ሐሳብ ተመልክተን የምናጠቃልል ነው የሚሆነው ማለት ነው። ስምንተኛይቷ እችን ትመስላለች። ምን ትላለች? ሰዎችን ለማስደሰት ስትሞክር የራስህን ደስታ እንዳትቀማ።
አያችሁ ሰዎችን ለማስደሰት ስትሞክር የራስህን ደስታ እንዳትቀማ። ይህ ማለት ምን ማለት ነው? ቤተሰቦቻችን ሰዎች ብዙ ጊዜ ለሰዎች ለመኖር ወይም ሰዎቹን ደስ ለማሰኘት እየሞከሩ የራሳቸውን ህይወት የሚያበላሹ ሰዎች አሉ ማለት ነው። አያችሁ። ስለዚህ ሰዎችን ማስደሰታችሁ በጣም ትልቅ ነገር ሆኖ ሳለ ሰዎችን ስታስደስቱ ራሳችሁን እየጎዳችሁ ከሆነ ምንም ዋጋ የለውም ማለት ነው። ስለዚህ ቅድሚያ መስጠት ያለባችሁ ለራሳችሁ ነው። ራሳችሁ ደስ ከተሰኛችሁ በኋላ ነው ሰዎችን ለማስደሰት የምትሞክሩት። ስለዚህ ሰዎችን ማስደሰት በጣም ጥሩ ነገር ሆኖ ሳለ ሰዎችን በማስደሰታችሁ ምክንያት ደግሞ እናንተ ደስታችሁን እየተቀማችሁ ከሆነ ምንም ስራ እየሰራችሁ አይደለም ማለት ነው። ወይም ምንም ዋጋ ያለው ነገር እየሰራችሁ አይደለም ማለት ነው ቤተሰቦቻችን። ስለዚህ ሰዎችን ለማስደሰት ስትሞክር የራስን ደስታ እንዳትቀማ የሚለውን 8ኛ ላይ ተመልክተናል ማለት ነው። ውድ ቤተሰቦቻችን በጣም አሪፍና አስተማሪ የሆኑ ወደ 8 የሚሆኑ ሐሳቦችና የተመለከትናቸው እነኚህ ሐሳቦች ለህይወታችን በጣም ጠቃሚና አስተማሪ የሆኑ ሐሳቦች ናቸው። ስለዚህ እነዚህን ሐሳቦችን በደንብ አድርጋችሁ ከህይወታችሁ ጋር እያገናኛችሁ እንድታነቡና እንድትጽፉ አበረታታችኋለሁ ማለት ነው። ከዚህ በተጨማሪ ደግሞ ቅድምም እንዳልኳችሁ አማርኛ፣ እንግሊዝኛ፣ ኦሮምኛ መማር የምትፈልጉ ተማሪዎች በያላችሁበት ቦታ ሆናችሁ መማር ማንበብና መጻፍ በአጭር ጊዜ በአጭር ወራቶች ውስጥ አውቃችሁ መውጣት የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ መጀመር መማር ትችላላችሁ ማለት ነው። በጣም ብዙ ተማሪዎች እኛ ጋር እየተማሩ ይገኛሉ። ከነሱ ጋር ተቀላቅላችሁ በግልም እንዲሁም ደግሞ በግሩፕም ማጥናት የምትችሉበትን እድል አመቻችተንላችኋል ማለት ነው። ቤተሰቦቻችን በጣም አሪፍ እነኚህ 8 የሚሆኑ ሐሳቦችን በደብተራችሁ ላይ እየጻፋችሁ ብትሞክሩ በጣም አሪፍ ነው ማለት ነው። ቪዲዮአችንን ደግሞ ከወደዳችሁ ላይክ፣ ኮሜንት እያደረጋችሁ እንድትወጡ ይሁን ማለት ነው። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በየጊዜው የምንለቀቁ ትምህርታዊ ቪዲዮችን በቀላሉ እንድታገኙ ይረዳችኋል ማለት ነው። ቤተሰቦች ጥያቄም ካለ መጠየቅ ትችላላችሁ ማለት ነው። በሌላ ቀን በሌላ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። አመሰግናለሁ።